በመጨረሻም የአብርሽ የአንገቱ ሀብል ወለቀ። የአንገቱ ሀብል ሲወልቅ ግን በጣም አብርሽ ታሞ ነበር። እንዲሁም ሆስፒታል በመግባት ሆስፒታል ለ5 ሰዓት ያህል ማውራትም ሆነ መተንፈስ አይችልም ነበር። በጣም ተደናገጡ። ሩታ በጣም ደነገጠች። እኔ ይህን ሀብል ያደረግኩት ታንገቱ እንዲወልቅ አይደለም። እኔ ቆይማ እንዴት ነው የምታስቡኝ እናንተ እንዴ? የልጅ እኮ አባት ነው። እሱን ለመጉዳት አልሞክርም እኔ። እናንተ ቆይ እንዴት ነው የምታስቡት አለች። በነገራችን ላይ ሩታ ምንም ቢሆን አብርሽን የሚጎዳ ነገር አታረግም። ኤፍሬም በሚያደርገው ነገር ግን በጣም ከባድ ነው። ሩታም እውነቱን ተናገረች። ኤፍሬም ይሄንን ነገር ባልሽን ለራስሽ የምታደርጊ ከሆነ ይሄንን ነገር ማድረግ አለብሽ በማለት ስለመከረ ነው ብላ እውነቱን ተናገረች። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለ በጣም ደህና ነኝ። እንግዲህ ለድምጤ በጣም ይቅርታ ቤተሰቦች፣ አሞኝ ስለነበረ ነው እና ድምጤ ተቀይሮ በጣም ይቅርታ። እንግዲህ አብርሽ የለበሰውን ሀብል ዳጊ በጥሶ ጣለለት። ይህንን ሀብል ያደረኩት ኤፍሬም ነግሮኝ ነው፣ እኔ አይደለሁም። እናም አብርሽ በመውደቁ ሩታ ደነገጠች። ሁሉም ተረባርበው ይሄ ሁሉ ያንቺ ስራ ነው እያሏት ነበረ። አንድ ሰውም እንድናገራት አልፈልግም። ይህንን ነገር እኔ ነኝ ያደረኩት። ነገር ግን ሩታም ሆነ አብርሽም የሚጎዳ አይደሉም። ሀብሉን ማናው ልቁ ብሏችሁ ነው? እናንተ ምን አገባችሁ በሚስቱ ስጦታ በማለት ኤፍሬም ተናገረ። ኤፍሬም ኤርሜላን ለመጨረሻ ጊዜን አስጠነቀቃት። ከአሁን ወደ አንዳ አብርሽ አጠገብ ድርስትና ድረስሽ ነው ማጠፋሽ አላት። አብርሽና ሩታ ወደ ውጭ ሀገር ሊሄዱ ትኬት ቆርጠዋል። የዛን ጊዜን አንቺ ኤፍሬም በጣም አመሰግናለሁ ታንኪው እንደምትይኝ ተስፋ አደርጋለሁ አለ ኤፍሬም ለመጨረሻ ጊዜን ኤርሜላን አስጠነቀቃት። ካሁን ወደ አንዳ አጠገባቸው እንዳደርሺ፣ እኔ የምልሽ ነገር ከሰማሽ ስሚ፣ ካልሰማሽ ደግሞ ዘወር ብለሽ እንድደርሺ አልፈልግም። እኔ እስተ ዛሬ ድረስ ብዙ ነገሮችን ከአንቺም ታግዝሽ ነበር። ወንድሜን ታላስቀድም ሴት ስለሆንሽ ተጎንሽ ነበር። ደግሞ የማይሆን ነገር ላይ እንደዚህ ፍጥጥ ስትይ ኋላ ላይ ትሰበሪ፣ ለምን ተሰበርሽ ብዬ ለማለት ይከብደኛል። ካሁን ወደ አንዳ አጠገባቸው እንዳደርሺ ብሎ አስጠነቀቃት። ኤርሜላም በቃ ተወኝ፣ እኔ የራሴን ውሳኔ እወስናለሁ። ወርቁን ብቻ ይበጠስ እንጂ አብርሽን እንዴት ወደ ራሴ እንደማመጣው፣ እንዴት ክንፉን ጥሎን ወደ እኔ እንደሚመጣ እኔ ያውቃለሁ። የሰራችሁት መተት ግን ተሩታ አጠገብ እንዳይሄድ አድርጋችሁ ነው። ጀግና እና ትሁት ሴት ታገኘ ቶሎ ይመለሳል አለች። እንዴ ከሩታም ወደ አንዳ ጀግናለ እንዴ? ተሩታ በልጣለሁ ትያለሽ እኮ አለ ኤፍሬም። አዎ ሩታ እኮ ራስ ወዳድ ናት። የራሷን ህይወት እየኖረይ አብርሽ ላይ የምትጫወት ግለሰብ ናት። እንደኔ ያለ ሴት ሲያገኝ አብርሽን ባንዴ እንደምቀይረው ትረዳኛለህ። በቃ ሁሉም ተረድተውኛል። አሁን ላይ አንተ ነህ ያልተረዳኸኝ በማለት ተናገረ። አሁን ላይ በጣም ብዙ ነገሮችን እያየሁ ነው። አብርሽም ሀብሉ ታንገቱ ላይ ተወደቀ ወደ አንዳ። ከዛ ወደ አንዳ እኔ ምንም ነገር አልለውም። እኔ ከአብርሽ ለመራቅ ደቂቃ እንኳ አልቆይም። ግን ደግሞ እሱ የሚጎዳውን ነገር አታድርጉ። ቤቱ በፖሊስ እንዲፈተሽልኝ እፈልጋለሁ። አብርሃምም ከዛ ከቤት እንዲወጣ እፈልጋለሁ። እናንተ መተተኞች መተታችሁን እዛው የምታረጉበት አድርጉ። ምኝታ ቤት፣ እንግዳ ቤት ላይ
የተደበቀው 8 ቀን ሙሉ የተደበቀው በግ አውጥቼ ጉዳችሁን ነው መዘረግፈው አለች ሄርሜላ። አሁን ላይ ሄርሜላ ትግስቷ አለቀ። እቤት ውስጥ የደበቃችሁትን በግና ፍየል አውጥቼ በአደባባይ ታላወጣው ሜዳ ላይ ቶሎ ብላችሁ የአንገቱን ሀብል እንድትቆምጡ እፈልጋለሁ አለች። የአንገቱ ሀብል ግን ያ ሁላ ሰው እየተታገለው እንዴት አልቆመጥ አለ የሚል ሀሳብ ኖሮባታል። በመጨረሻም አብርሽ በተኛበት ሀብሉ ተበጠሰ። ያ ሀብል ሲበጠስ ግን ብዙ አይነት ነገሮች ነበሩ። ምክንያቱም ሀብሉ ጋራ ያለው ነገር ከባድ ነበረ። ሀብሉ ጋራ ያለው ሁሉ ነገር በጣም የሚከብድ ነበር። አብርሽ ሀብሉ ልክ እንዴት ተበጠሰ እራሱን ስቶ ሆስፒታል ገባ። ሆስፒታል ሲገባ ግን ሄርሜላ አልሰማችም። ሩታ ነበረች ሄደችው። ሩታ እንስስቅ ብላ አለቀሰች። በመጨረሻም ኤፍሬምን ተናገረችው። እንዲህ ሀብሉ ቆይማ ምን አለው? እኔ እኮ ወደ ውጭ እንዳሄድ ከእኔ ውጭ ሌላ ሴት ጋራ እንደሄድ ነው ያልኩህ። ምንድን የተሰራበት በማለት ኤፍሬምን አፋጠጠችው። ኤፍሬም ምንም ነገር የተሰራበት የለም፣ አንቺ ተረጋጊ፣ ለጊዜው እንደዚህ ያደክማል፣ እናም ሀብሉን ሲበጥሱት ይሆናል፣ ተረጋጊ አላት። እንደዚህ ትትል ዳጊ ሰማ። ዳጊም ቆይ ጠብቁኝ፣ እናንተንማ በፖሊስ ይዤ እስር ቤት አላሳደርኳችሁ እንደሆነ እኔ ወንድ አይደለሁም ብሎ ፈከረ። አንተ ምን አገባህ? እኔ ወንድሙ እያለሁኝ የሚጎዳውንና የሚጠቅመውን ነገር እኔ አውቃለሁኝ። ስለዚህ አንተ ምን አገባህ በማለት ኤፍሬም ተናገረ። ኤፍሬምም ካሁን ወደ እንዳ አብርሽ አጠገብ ማንም ሰው እንዲያልፈልግም ወላ ኤርሜላ ወላ አንተ አቤልን ጨምሮ ማየት አልፈልግም አለ። አቤልም የገዛ ወንድምህን እንደዚህ የምታደርግ አንተ ለማን ጓደኝነት ትጠቅማለህ አለው። አንተ ደግሞ የኤርሜላን እህት ፍቅር ስለያዘህ ወደ እሳቸው ሄድክ። አይ አንተም እኮ ወንድም የነበርክ፣ አሁን ላይ ግን ከዳኸኝ። ለማንኛውም እንደፈለጋችሁ ማለት ትችላላችሁ። አብርሽን ወንድሜን በግድ ኤርሜላን ያግባብላችሁ ማስገደድም ሆነ ማስቸገር መብት የላችሁም። የተከበረና ክብር የሆነ ትዳር አለው። ካሁን ወዲያ ከዙሪያቸው እንድትወጡ ፈልጋለሁ። ለትንሽ ጊዜ ነው እንጂ ከሀገር ይወጡ ትኬት ምናምኑ ተዘጋጅቷል። የዛው ውድ ምን እንደምታረጉ አያለሁ አለ ኤፍሬም። አብርሃም ከደቂቃ በኋላ ነቃ። እኔ ምንድን ሁኜ ነበር? ለምንድን ነው ሐኪም ቤት ያመጣችሁኝ ብሎ ደነገጠ። ሐኪም ቤት የመጣበትን ለራሱ አያውቅም። ሐኪም ቤት የመጣኸው ሀብል ተበጥሶ ሲበጠስ አንተ ራስህን ሳትክ። እንዴት ነው ይህንን ሀብል የምታደርገው? አብርሽም የሚስቴን ሀብል በጠሱት ብሎ ጓለ። ካሁን ወደ አንዳ ለሚፈጠረው ነገር እኔ ተጠያቂ አይደለሁም። ስለዚህ አብርሃም ላደረገው ነገር እንዳትጠይቁኝ በማለት ተናገረ። አብርሃም እዚህ ያደረሰኝ ለፍቶ እሱ ነው። ስለዚህ ታሁን ወደ አንዳ አብርሃምን እንዳትናገሩ በማለት ሩታም ተናገረኝ። በነገራችን ላይ ሩታ ታላድንቃ አላልፍም። በጣም ጀግናና ትሁሌ ናት። ምክንያቱም ይህን ሁላ የሜዳውን ሰው በአንድ ግለሰብ የነዳይ የመጀመሪያዋ የሜዲያው ንግስት፣ እውነትም የሜዲያው ንግስት ናት። ሁሉንም አንድ ባንድ ነዳቻቸው። ጥሩም ሰራች መጥፎም ሰራች፣ ጀግና ናት። ፏ ብላን ጠዳ ብላ ሜዳ ላይ የምትመጣ
እንደዚህ እንኳን ጠጉሯን እንኳን ፈታ ተሰርታ ነው የምትመጣው። እንደዚህ ተንጨብራ ምናምን እንኳን በራሷ ውበትም ባመጣም በቃ ጠዲያ ብላ ፏ ብላ ነው ሜዳ ላይ እንኳን ስመጣ የምትመጣው። የእውነት እኔ በጣም አድናቂዋ ነኝ። ትችያለሽ፣ በቃ ብዙንም ለወሻቸው ጀግና ሴት ብዬሻለሁ የምር።